እሺ ወንድሜ እስራኤል ሰላማዊ እንዴት ነሽ? እስራኤል የወንድ ስም ስለሆነ የሀገር ስም በወንድ እስራኤል እና ለዛ ነው አንተ ያልኩሽ። ግን ቆይ ኢትዮጵያ ግን የማን ስም ነው? ቆይ ለምሳሌ ኢትዮጵያ የሚሰየመው እኔ የማውቀው ሴት ኢትዮጵያ የምትባል አብራኝ የተማረች አውቃለሁ። ኢትዮጵያ ያው በሴት ነው፣ ብዙ ጊዜ በሴት ነው የምትሰየመው። እስራኤል ግን በወንድ ነው መሰለኛ። እኔ እስራኤል የሚባል ደግሞ ወንድ አውቃለሁ። ልክ ነሽ ሀቡ። ደህና ነሽ? እኔ ቆንጆ ደህና ነኝ። እስራኤል የሚባል ወንድ አውቃለሁ ስደት ላይ እዚህ ሀገር በፊት። ኢትዮጵያ ደግሞ ትምህርት ቤት ክፍላችን ኢትዮጵያ የምትባል ሴት ነበረች። አዎ የሚባሉ አሉ። ሴት በተለይ ኢትዮጵያ የሚባሉ ብዙ ሴቶች አሉ። የኔ መምህሬም ነበረች አስተማሪ ኢትዮጵያ ነው የምትባለው። ስለዚህ ለምን ኢትዮጵያ በሴት ተመሰለች? ሴት ኔ እናት ደግ የዋህ ስለሆነች እኮ ነው። አዎ የምታውቀው ስለሆነች። እስራኤል ደግሞ በወንድ ሀውዬ ደህና ነሽ? አይጋቡም ኢትዮጵያና እስራኤል ወንድና ሴት አለ። ላገኘሁሽ በጣም ደስ ብሎኛል። አንቺን ለማግኘት ያልጫርኩት ጉድጓድ የለኝም። ማርያምን ነው የምልሽ ሀቡ። በሌላ አካውንት በጣም ብዙ ጊዜ ጽፌልሻለሁ እና ግን ያው ብዙ እንትን ስለሚበዛብሽ ያንን ያው ላታዩ ትችያለሽ፣ መመለስ ሊከብድሽ ይችላል። እንግዲህ እስራኤል እድለኛ ሆና ነው ዛሬ የገባችው። የምር ነው የምልሽ። በጣም እንኳን ደህና መጣሽ። ድምፅሽ ደግሞ ያምራል። ማሻአላ አመሰግንሻለሁ የእኔ ቆንጆ እና በጣም ነው ማከብርሽ፣ በጣም ነው የምወድሽ ሀቡዬ። አሁን የምናገረው ነገር አንቺ ከምትይው ጋር ላይ ሄድ ይችላል፣ ግን ያገኘሁትን አጋጣሚ እንድጠቀም ፍቀጅልኝ። ከርዕስሽ ውጭ ሊሆን ይችላል፣ ግን አንቺን የማገኝበት አጋጣሚ ያለኝ ይሄና ይሄ ብቻ ነው ሀቡዬ። ማለት አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው የገባሽው። ስለዚህ ታሪክ አስተማሪ ነው፣ ታሪክ ነው የምታወሪው ብዬሻለሁ። ብዬሻለሁ ድረስ ችግር የለብንም። ታሪክ አይደል የምታወሪው? ግን ያን ታሪክ ደግሞ የኔን የሆነ ነገር እንትን ካለ በኋላ ይበልጥ ቢወራ ይበልጥ ያምራል። እውነት ነው የምልሽ ብዬ አሁን ያለሁበት ሁኔታና ታሪኩ የሚወራበት ሁኔታ ባላንስ አይደለም። ገብቶሻል? የገንዘብ እርዳታ ነው ውዴ? ኖ አይደለም ሀውዬ። እኔ ማለት እንትን ነው ሀውዬ። እኔ ማለት አንድ ሰው ወደ ሚዲያ ከወጣ በኋላ አንቺ የሆነ ነገር እንትን ካልሽው በኋላ ያነሱ በጣም ብዙ ሰው ነው የሚቀባበለው። ታውቂያለሽ፣ ይጦዛል ነገሩ አንዴ ወደ ሚዲያ እስክትወጪ ነው። እና አንቺ ደግሞ ያላ ሚዲያ ላይ ወጥተው ምንም ድምፅ ያላገኛሉ። እኔ የነካሁት ነገር ግን ይጦዛል ቲክቶክ ላይ ሀቢባ አልኩሽ። ለዛ ነው እኔ አንቺን የፈለግኩሽ ሀቢ፣ እኔ አንቺን የፈለግኩሽ ማለት ነው። ለዛ ነው አንድ በእኛ የህይወቱ ጉዳይ በአካል ጉዳተኞች ዙሪያ አንቺ ትልቅ ተሳትፎ ስታደርጊ አይሻለሁ። ዊልቸር እንዲሰጡ ስታደርጊ፣ ከካምፓኒው ጋር የሆኑ አግሪመንት ስታደርጊ ምናምን እያንዳንዱ ቪዲዮዎችሽን እከታተላለሁ አያለው። እና ስለዚህ ያነ ነገር አንቺ ከምትሰሪው ጋር ይህ ርዕስ አንቺና አንቺን ብቻ ነው ሊጋብዝ የሚችለው። ሌላ ሰው ጋር ሄዶ እንዲጦዝ አልፈልግም። ምን ያህልም ጊዜ ይጨርሳል እንጂ የፈለግሽውን ሰው ግጠሽ ተጋግጠሽ ልታገኙ ትችያለሽ፣ ግን ጊዜ ይጨርሳል። ያነ ሰው ደግሞ ካገኘሹ በኋላ እንዳልኩሽ ያለ ቦታው እንዲጦዝ አልፈለግኩም። እኔ ቦታው አንቺ ጋር ስለሆነ ነው አቡዬ። እውነት ነው የምልሽ። እሺ እናቴ ጀምሪ፣ እያዳመጥኩሽ ነው። እና ማለት እኔ የወጣሁበት የወረድኩበት ያለፍኩበት እዚህ የደረስኩበት የሆነ ቦታ ላይ ሆኖ ቢወራ ነበር ተብሎ ቢወራ ደስ ይለኛል። ለሌሎችም አርአያ ምሳሌ ሊሆን ስለሚችል ማለት ነው። ግን ያንን ነገር መጥቼ የሆነ ቦታ ላይ እንትን መተንፈስ አቃተኝ። ያንን መንገድ መሻገር አቃተኝ። ያንን ለመሻገር ደግሞ ያንቺና ያንቺን መሰል ጓደኞችሽ ገዛ ያስፈልገኛል። ገብቶሻል ሀቡ? እና ከዛ በኋላ ነው እንደዚህ ነበረች ብለሽ አንቺም አንደበትሽ ሞልተሽ የምታወሪው። ሌላ ሰውም ታሪኩን ቢያወራው እኔም ባወራው ነበር ተብሎ የሚወራ ነገር ሲሆን ይበልጥ ያምራል። አሁን ግን ከዛ ቦታ ትንሽ ፈቀቅ ሳትይ ነበር ብዬ ባወራው ለእኔም ለሌላውም ታሪክ ነበር ቀርቶ ነው ብለሽም ብታወሪው እኮ ችግር የለውም። ታሪክ እኮ ነበር ብቻ አይደለም። ታሪክ እኮ ካለፈው ከበፊቱ እስካሁን እስከ ዛሬዋ። ለምሳሌ እኔ አሁን ታሪኬ ከተወለድኩበት እስከ ዛሬዋ ነው። በቃ አለቃ አይደለም፣ ይቀጥላል ታሪኬ። ወደፊት ደግሞ ኖሬ ደግሞ አመታት ደግሞ ጨምሬ ደግሞ አወራዋለሁ የኖርኩትን። ስለዚህ ከተወለድሽበት እስካሁን ያለውን ንገሪኝ። በቃ ጊቢ ወደ ጉዳዩ ሀቡዬ። እኔ ትንሽዬ ልጅ እያለሁ ነው አካል ጉዳተኛ የሆንኩትኝ። ትንሽዬ ልጅ እያለሁኝ ነው እና ወድቄ ነው
ማለት ወድቄ ተሰብሬ ነው። ከዛ የህክምና ስህተት ይሄ ባበሻ ወጌሻ ምናምን በሚል አድርገውልኝ ቆይቷል። ከዛ አጥንቱ ተላለፈ፣ አልተሻለኝም። ከዛ በኋላ ነገሩ ከተበላሸ በኋላ ወደ ህክምና እንደመጣሁ ነው የማውቀው። ከዛ የአጋጣሚ ደግሞ ወደ ህክምና ስመጣ የተደረገልኝ ህክምና ትክክል አልነበረም። ምልሽ ልጅ እያለሁ እንዳልኩሽ ቦጌሳ ምናምን የሆነ የሚታሰር ነገር አለ አይደለ? እንደዛ ታስሮ ነበረ። ነፍስ ካወቅኩኝ በኋላ ግን ራሴ መታከም እንዳለብኝ ለጤናዬ ራሴ ማወቅ እንዳለብኝ ሳቅ በጣም እያመመኝ ሲሄድ ወደ ህክምና ሄድኩኝ። ወደ ህክምና ሄጄ ህክምና ሲሰራልኝ እንዳለመታደል ሆኖ አንዳንዴ የሆነ ነገር የሆነ ችግር ሲያጋጥምሽ ችግሮች ይደራረቡብሻል። ህክምና የሚሰጠኝ ሰው ትክክል አይደለም ህክምናውን የሰጠኝ የነበረው። አጥንቱ እንዲህ ተላልፏልኝ፣ ተላልፎ በብረት አድርጎ ሰራልኝ። ከዛ በኋላ ያነ እየቆየ ሲሄድ ብረቱ ኢንፌክሽን ፈጠረ። ከዛ በኋላ ለከፍተኛ ህክምና ወደ አዲስ አበባ ሪፈር ስባል ወደ ጥቁር አንበሳ ስመጣ ደግሞ ውጭ ሀገር ሂደሽ መታከም ካልቻልሽ ኢትዮጵያ ውስጥ ታክሞ መዳን አይችልም፣ ወይ መቆረጥ ነው ያለሽ አማራጭ፣ ከላያ ደግሞ ውጭ ሂደሽ መታከም ነው ተባልኩኝ። እና ውጭ ሂጄ ለመታከም ደግሞ አቅሙ አልችልም። እኔ ሪፈሩ ተጻፈልኝ፣ ግን ስፖንሰር አጣሁኝ። እንደምንም ብዬ ሀገር ውስጥ ባሉ እንዳንቺ ያሉ በቅን ሰዎች ለጊዜያዊ ህክምና ተደርጎልኝ ትንሽ የተወሰነ ተሻለኝ። ከዛ በኋላ ነው እንግዲህ ወደ ትምህርት የገባሁትኝ። 8ኛ ክፍል ምናምን እያለሁ ነው እንደዛ የሆንኩትኝ። እና ከዛ ከ8ኛ ከ7ኛ ክፍል ጀምሬ እንደዛ ሁኜ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ ገብቼ ተመርቄ ከዩኒቨርሲቲ ባሻገር ደግሞ ጎን በጎን ደግሞ የግል ኮሌጅ ደግሞ እየተማርኩኝ 2 ዲግሪ ያለኝ ሀውዬ 2 ዲግሪ ምሩቅ ነኝ። እና ያነ ህመሙ አሁን በዛ መሀል እንደዚህ ህመም እያሰቃየኝ ህክምና እየተከታተልኩኝ ነው ይህ ሁሉም አደርገው። በዛ መሀል ለዕለት የሚያግዘኝ አይዞሽ የሚለኝ አጠገቢ የሚሆን አካል ጉዳተኛ ሆነሽ ሴት ሆነሽ በኢኮኖሚ በጣም ዝቅተኛ ሆነሽ የእውቀት ደረጃሽ ደግሞ ይሄ ስለ አካል ጉዳተኛ አመለካከቱ እንዴት ምን አይነት ማህበረሰብ ውስጥ እንዴት እንደሆነ ኢትዮጵያ ውስጥ ያለውን ታውቂዋለሽ። አብይ ላንቺ አልነግርሽም። አካል ጉዳተኝነትን እንደ መርገምት እግዚአብሔር እንደተጸየፈሽ የሆነ አብረሽ አስፓልት ላይ ብትሄጅ እንኳን የሚሻገራቸው ልክ አንቺ ቤተሰብ ትዳር መስርተሽ ልጅ ወልደሽ መኖር እንደማቺ ለማህበራዊ ኑሮ እንኳን የማትመረጭበት ሀገር ነው ኢትዮጵያ ውስጥ ማለት ነው። ዶክተርሻላዊ በጣም ብዙ ነገር የሚያማለ እና ያንን ሁሉ ግን ተቋቁሜ ነገሮችን ለማስቀጠል ሞከርኩ ከምልሽ በላይ እና ይህን ህክምና ወደ ውጭ ስማር ደግሞ እኔ ለሌሎች አርአያ ይሆናለሁ፣ ለሌሎች አካል ጉዳተኞች ለእነሱ ፈለግ ሆናለሁ። እነሱ ቢያንስ ያልተማሩ ስማቸውንም መጻፍ የማይችሉ ስለ አካል ጉዳተኝነት እንኳን የማያውቁ ማህበረሰቡ የሰጣቸውን ይዘው የተቀመጡ አሉና እነሱ ቢያንስ በራሳቸው ኮንፊደንስ እንዲሰማቸው እኔ የሆነ ቦታ ደርሼ እንደሷ ነው መሆን የምፈልገው እንዲሉኝ ይፈልግ ነበር። ህልም ነበረኝ እና ስማር ነገሮች ሁሉ የሚቀል አልጋ ባልጋ የሚሆኑ ሸክም የሚቀለኝ ነበር የሚመስለኝ። ግን ተምሬም 2 ዲግሪ ይዤ ሳየው ያው ነው። ገብቶሻል? በቃ ምንም ህይወት እየከበደ ነው ሄደው እና ህክምናዬ ደግሞ በጣም እየባሰብኝ ሄደ። እግሬን እያመመኝ ሄደ። በጣም እንደፈለግኩ መራመድ አልቻልኩም። ህመም አለው፣ ስሜት አለው። እድሜ እየጨመረ ሲሄድ ምናምን መሰለኝ እና በጣም ስሜቱ እየመጣብኝ ሄደና ምንድነው ልልሽ የምፈልገው ህክምናው እንግዲህ አንዴ ስፖንሰር አጥቼ ቀርቷል። ሪፈሩ ምንም ፈቃዱ ከጀ ቢሆንም እንደዚሁ ሰው ባለማግኘቴ ቀርቷልኝ። አሁን ግን እኔ የምፈልገው ሀውዬ ምንድነው ይሄ በኢትዮጵያ ህግ ማለት ነው አካል ጉዳተኞች አንቺ ከካምፓኒው ጋር ስትሰሪ አይሻለሁ ለአካል ጉዳተኞች ዊልቸር ሲሰጥ እንደዚህ የተለያዩ ማቴሪያሎችን ድጋፍ ስታደርግ አይሻለሁ ብዙ ጊዜ እና ለአካል ጉዳተኞች ይህ ከቀረጽ ነፃ መኪና መንቀሳቀስ የማይችሉ ፍቃድ አላቸው። በህክምና ቦርድ ይወሰንላቸው እና በእግራቸው መንቀሳቀስ ስለማይችሉ እግራቸውን ተክቶ እንዲጠቀሙበት ከቀረጽ ነፃ መኪና እንዲያስገቡ ይፈቀድላቸዋል። ያን ሁሉ ተፈቅዶልኝ ነበር ሀውዬ። ግን እኔ ያንንም ለማስገባት በዛ ለመንቀሳቀስ እኔ አቅሙ የለኝም እና
ይህን ብዙ እድሎች አሉ፣ ነገር ግን መጠቀም አልቻልኩም እኔ እና አንቺ በምትችይው መንገድ ከተለያዩ ካምፓኒዎች ጋር በምችይው አቅም ቢያንስ እኔ ጥገኛ ሁኜ እርዱኝ ብዬ በገንዘብ በተለያየ ነገር እርዳታ ምንድነው የጎዳና ላይ ተቀምጬ እርዱኝ ማለት አይደለም የምፈልገው። ሀቡ ማለት ስራ ዝቅ ብዬ ሊስትሮም ቢሆን እሰራለሁ። የሰው ልጅ ዝቅ ሳይል ከፍ አይልም። ዝቅ ማለትን ኑሬበታለሁ እና ዝቅ ሳይባል ደግሞ ከፍ አይባልም። ይሄን አምናለሁ። ስራ ምንም ልሰራ እችላለሁ። ሀቡ ግን መንቀሳቀስ አቃተኝ። ጎዳና ላይ መቀመጥ አልፈለግኩም። ቢያንስ እነዚህን እድሎች ተጠቅሜ የተሰጠኝን ፍቃድ ተጠቅሜ ያንንም እንኳን በራሴ መንገድ ወደ ቢዝነስ ቀይሬ እንኳን መስራት እችላለሁ። ራሴን መንቀሳቀስ እችላለሁ በዛ ነገር። ይህን የምትችይ ከሆነ የምታግዢ መንገድ ካለ ከተለያዩ ሰዎች ጋር ግንኙነት አድርገሽ ችግር የመፍታት ከቻልሽ ሀቡ ይህን ነው ልልሽ የምፈልገው እናቴ። ማለት በትክክል በግልጽ አርጊልኝ። አሁን ቅድም የገንዘብ እርዳታ ነው ወይ ስልሽ አይደለም ብለሽኝ የጀመርሽው እና በትክክል የምትፈልጊው ምንድን ነው? ይህንን ነው የምፈልገው በይ እኮ ሀቡ። የገንዘብ እርዳታ ስልሽ ማለት ነው አሁን አንቺ ከኪስሽ አንድ ሁለት ብለሽ ቆጥረሽ ስጭኝ ማለት አይደለም። አንቺ ላትችይው ትችያለሽ፣ ልትችይውም ትችያለሽ። ግን ከሚችሉት ሰዎች ጋር ሆነሽ ይሄን የተሰጠኝ እርዳታ ማሰባሰብ አልችልም። አሁን ላይ እኔ ልወልድ አፋፍ ላይ ያለው ሰው ነኝ። እርዳታ ማሰባሰብ አቆሚያለሁ። ለትንሽ ጊዜ በሰላም እስከምወልድ እርዳታ ማሰባሰብ አቆሚያለሁ እንጂ ከኪሴ አይደለም። አዎ የምሰጠው ግን ከኪሴ ነው የምጀምረው። እኔ ጀምሬ ነው ተከታዮች የሚቀጥሉት። ስለዚህ የገንዘብ እርዳታ አይደለም ብለሽኛል። ሰው የገንዘብ እርዳታ ካልሆነ ካምፓኒው ምን እንድልልሽ ነው? እኔ አምባሳደር ነኝ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አካል ጉዳተኛው ላይ የሚሰራው ድርጅት አምባሳደር ነኝ። እሱም ፖስት አይተሽ ከሆነ ዛሬ የመጣሽው እኛ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ዊልቸር ነው የምንለግሰው ለአካል ጉዳተኞች። እሱ አንቺ ደግሞ ዊልቸር ያስፈልግሻል? ኖ ሀቡዬ ዊልቸር ሳይሆን እንደነገርኩሽ እንትን አለኝ። ይሄ ከቀረጽ ነፃ መኪና እንዳስገባ ተፈቅዶልኛል። መንቀሳቀስ ስለማልችል በእግሬ ከቀረጽ ነፃ እንዲገባልኝ እንትን ይሄ ጎበዝ በግልጽ ነገር። ስለዚህ አንቺ የምትፈልጊው ከቀረጥ ነፃ መኪና እንዲገባልሽ ድርጅትን እንዳናግርልሽ ከሆነ የእኛ ድርጅት እንደዚህ አይነት ነገር አይሰራም። አስመጪና ላኪ ያለ እኮ ሀቡዬ በምችዩ ብቻ ይህን ችግር ሊፈታልኝ የሚችለውን ሞክሪልኝ። ሀቡ ማነው ሊፈታልኝ የሚችለው? ውዶቼ እስቲ ንገሩኝ። እኔ እውቀቱ የለኝም። አሁን ከቀረጥ ነፃ መኪና ለማስገባት የሚችለው ድርጅት የትኛውን ድርጅት ብታናግር ነው ሊሳካ የሚችለው? ወላ እርዳታም ቢሆን ጠይቅልኝ። ሰላም ወልደሽ ተመለሽ፣ ጠብቅሻለሁ። ሀቡ አይ የገንዘብ እርዳታ አልችልም የእኔ ፍቅር። ወላ ካምፓኒ ማናግሪልኝ። መንግስት ነው የሚችለው እያሉ ነው። መንግስት ነው የሚችለው እያሉ ነው። መንግስት አይችልም። ወረቀቱን ብቻ ነው የሚሰጠው መንግስት። ምንድን ነው የሚያስፈልግሽ? ከቀረጥ ነፃ ወረቀት ከተሰጠሽማ እኔ በትክክል ስለነገርሽ መኪናው ነው እንዲገዛልሽ የምትፈልጊው። ኦልሬዲ ወረቀቱ አለሽ። መኪና የሚገዛልኝ ሰው ካለ ወረቀት ከቀረጥ ነፃ ወረቀት አለኝ ነው እናቴ። ለምን እንደዛ በግልጽ አትነግሪኝም ታዲያ? እኔ እኮ ፍቃድ ምናምን እኮ መሰለኝ። ኦልሬዲ መንግስት ፍቃድ ሰጥቶሻል፣ ግን መኪናውን የሌለሽ። ስለዚህ መኪናውን ግዙልኝ። መኪናውን ከገዛችሁልኝ ከቀረጥ ነፃ ይገባልኛል ነው አይደል? አዎ ሀቡዬ፣ እሱን ነው የምልሽ። እንደዚህ አትይም ታዲያ? መኪና ግዙልኝ ባይ ባጭሩ። እሺ። እና ውዴ እኔ አልችልም የእኔ እናት እኮ አንቺ ቅድም እኮ ብዬሻለሁ። አንቺ ላትች ትችያለሽ፣ ላትች ትችያለሽ። ግን ብዙ የሚችሉ ሰዎችን ታውቂያለሽ ሀቡ። የምሬን ነው የምልሽ። ብዙ የሚችሉ ሰዎችን ታውቂያለሽ። ስራዬ ብለሽ ከያዝሽው ብዙ ሰዎችን ታውቂያለሽ። ይህን ነገር ማድረግ ትችያለሽ። ፑሽ እያደረግሽ ነው እንደማላቅ ከኔ በላይ አንቺ ታውቂያለሽ እንደማላቅ። እኔ እኮ የታመመ ሰው ሲመጣ ለመታከሚያ እኮ 5 ለ10 ለቅሜ ነው እዚህ ጋር ለማኝ እየተባልኩ እየተሰደብኩ ለምኜ ነው ለዛ ሰው መሰበሰበው እንጂ የማውቃቸው ባለሀብቶች ምናምን የሉም። እኔ ድሃ ሆኜ እንዴት ባለሀብት ጓደኛ ሊኖረኝ ይችላል? እኔ ድሃ ነኝ። እኔ ራሴ የምተዳደረው በቲክቶክ ልመና ነው። ጌም የሚባል ልመና ታውቂያለሽ? እባካቸው አበባ ስጡኝ እያልኩ እየለመንኩ ነው ራሴ የማስተዳደረው። ራሴ ለማኝ ሆኜ እንዴት ሀብታም ጓደኛ ሊኖረኝ ይችላል? እንዴት ባለሀብት የድርጅት ባለቤቶች ጓደኛ ሊኖረኝ ይችላል? ሀብታም ጓደኛ ያለው ባለሀብት ነው። ባለሀብት ከባለሀብት ጋር፣ ድሃ ከድሃ ጋር ነው። የኔ ጓደኞች እንደ ራሴ ለማኞች ጌመር ይባላሉ። ለማኞች ናቸው። ሀቡዬ አንቺ ማለት ነው የሀሳብ ሀብታም ነሽ፣ የቅንነት ሀብታም ነሽ። ማድረግ ከቻልሽ ታደርጊያለሽ። እመብርሃንን ነው የምልሽ ሀቡ፣ እውነቴን ነው የምልሽ።
ማለት አንቺ የሆነ እንትን ብትይ ማለት ነው ብዙ ሰዎች አሉ፣ በቃ ብዙ ድርጅቶች አሉ ማገዝ የሚችሉ እንደዚህን ነገር ችግር መፍታት የሚችሉ። አንዴ ወደ ሚዲያ እስከወጣ ነው አንቺ ካገዝሽኝ ማለት ነው የሆነ ሰው የሚያግዝሽ አታጭም፣ ይህን ችግር የሚፈታልሽ አታጭም። ሀቡ ገብቶሻል? በሚዲያ ለመጀመሪያ ጊዜ ነው ይህን ነገር ሳወራ ለአንቺ ማለት ነው ብዬሻለሁ። ለአንቺ ለምን አንቺ እዛ ጋር ስላለሽ ህማሙ ስለሚገባሽ። እኔ መኪና ሊገዛ የሚችል የማውቀው ሰው የለኝም። እኔም አልችልም። ብችል አቅሙ ቢኖረኝ የራሴ መኪናውን ገዝቼ ሰጥሽ ነበር። አልችልም እያልኩሽ ነው። ሰብስቢልኝ ከህዝቡ ከሆነ በዚህ ሰዓት እኔ መሰብሰብ አልችልም። ደክሞኛል፣ አሞኛል። እኔ ላይቬን የምከፍተው በዚህ ሰዓት እንዲህ የሀሳብ እርዳታ ለሚፈልጉ ሰዎች፣ አስተማሪ ታሪክ መናገር ለሚፈልጉ ሰዎች፣ ልንማማር ከእህቶቼ ጋር ገብተው ታሪካቸውን መናገር ለሚፈልጉ፣ ምክር ለሚፈልጉ እንጂ የገንዘብ እርዳታ በቆይቻለሁ መሰል። እርግዝና እየገፋ ከመጣ ጊዜ ጀምሮ እርዳታ መሰብሰብ አቁሜያለሁ። እየቻልኩ አይደለም ስትረሱን። እኔ እርዳታ ስሰበሰብ እንደሌላው ቤት ቁጭ ብዬ ገስት እየገቡ ቃል እሺ እግዚአብሔር ይስጥልን፣ እሺ አላህ ይስጥልን እያልኩ አይደለም ምሸኘው። ቃል ሊገባ 5000 ብርን ብትሆን ቃል ሊገባ የገባን ሰው ስሙን ተቀብዬ ስልክ ቁጥሩን ተቀብዬ ኦኬ መዝግቤ ደብተሬ ላይ ያንን የመዘገብኩትን ስልክ ቁጥር ደግሞ ዋትሳፕ ግሩፕ ከፍቼ 200 ሰው ቃል ከገባ የ200 ሰው ስልክ ሴፍ ተደርጎ ዋትሳፕ ግሩፕ ተከፍቶ ከግሩፑ ላይ ደረሰኝ መለቀም አለበት። እርዳታው ሰክሰስፉሊ ደን መሆኑን ስኬታማ መሆኑን ቃል የገባ እያንዳንዱ ማስገባቱን እርግጠኛ መሆን አለብኝ። ይሄ የኔ አሰራር ነው። የኔ አሰራር በጣም አድካሚ ነው። ለዛ ነው የኔ እርዳታ ስኬታማ ስለሚሆን ሁሉም ሀቢባ ጋር ውሰዱኝ የሚለው። ይሄን ድካም ደግሞ አሁን ላይ አልችለውም። እኔ ስኖር ነው እኮ መርዳት የምችለው አለ። ቁጭ ብዬ ብር ማሰባሰብ የምችለው እኔ በህይወት ስኖር ነው። እኔ ደህና ስሆን ነው። እኔ ደህና ሳልሆን ደም ግፊት እያያዘኝ ደሜ ከፍ እያለ አልችልም ስል ደግሞ ልትረዱ ይገባል። እንዲህ አቡዬ እኔ ማለት ነው አንቺ ስትኖሪ ለእኔ ብቻ ሳይሆን ለብዙዎች ታስፈልጊያለሽ። ገብቶሻል? ስትኖሪ ነው ሁሉም የሚሆነው። የሰው ልጅ የሚሰራው ጤናማ ሲሆን ነው። እኔ ላስጨነቅሽ ሳይሆን እንድትረጂ ስለፈለግኩኝ ነው። አሁን አንቺ የሚረዱኝ ሰዎችንም እንኳን እኔ ፈልጌ ማግኘት አልችልም። አንቺንም ዛሬ ለማግኘት ስንት ጊዜ ጨርሶ ማንንም አላውቅም። ሊረዳሽ የሚችል ሰው አንድ ቀን እኔ አንድ ሰው ቤት ሄጄ እርዳታ አሰባስቤ አላውቅም። ሰው ቤት ገዝት ላይ አልንጠለጠልም። የምረዳው በራሴ ቤት ነው። ስለዚህ ማንንም የመጥራት መብት የለኝም። እየሄድኩኝ እኔ ቤታቸው እርዳታ ሲሰበስቡ ማላገዛቸው ከሆነ እኔም መብት የለኝም። ከሌና ግዙ ማለት መስመሬን ጠብቄ ነው ቲክቶክ ላይ የምኖረው። ማንም ሰው እርዳታ ቤት ሰውንም ኑ አግዙኝ ብዬ ጠርቼ አላውቅም በህይወቴ። 3 ዓመት ቲክቶክ ላይ እርዳታ ስሰራ አንድ ቀን ማንንም ጠርቼ ኑ ተቀመጡልኝ እዚህ ጋር ኑ አግዙኝ ብዬ አላውቅም። እኔና ሞዴሬተሮቼ ብቻ አለቀ። እኔ ሆስቶ አቀመጣለሁ። እዚህ ጋር የሚደረደረው ቃል የሚገባ ሰው ነው። ማንንም ቲክታከር ማንንም ፌመስ አምጥቼ ገዝት ላይ አስቀምጬ እርዳታ አግዙኝ ብዬ አላውቅም። እነሱ ጋር ሄጄ አላውቅም። ያላገዝኳቸውን ሰዎች ዛሬ ላይ እኔ እርዳታ ስለማልሰበሰብ አግዙኝ ማለት አልችልም። እንደዚህ አይነት ፈጣጥነትም ድፍረትም የለኝም። ገባሽ? ስለዚህ ማንንም ልጠቁምሽ አልችልም። ማንንም እከሌ ያሰባስብልሽ ልልሽ አልችልም። እኔ እናት እኔ ስለ ራሴ ብቻ ነው ኃላፊነት መወስደው። ስለማንም ላይ የማዘዝ መብት የለኝም እኮ። ተረድቼሻለሁ እኮማ አንቺ አልችልም አሁን ባለሁበት ሁኔታ ስትይኝ ግን ማለት ነው አንቺን ለማግኘት እንኳን ይህን ያህል ጊዜ ከጨረሰብኝ እኔ ለመጀመሪያ ጊዜ ነው ብዬሻለሁ። አሁን አንቺ በእንደዚህ መንገድ ከመለሱኝ የማንንም ማናገር ድፍረቱ አይኖረኝም። ማርያምን ከታች ብዙ ሰው እየጻፈ ነው። ችግሩ የማይረዳው ሰው ማለት ነው። ችግሩ የማይገባው ሰው፣ ችግር የሌለበት ሰው ብዙ ነገር ሊል ይችላል። ግን በችግር ማናችንም ቢሆን በችግር እናልፋለን። በሰው ቁስል የምትሳለቁ ሰዎች ጥሩ አይደለም። እግዚአብሔር ምስክሬ ጥሩ አይደለም። ማለት አሁን ችግርሽን አንቺ ያለሽበትን ሁኔታ ድካምሽን አውቃለሁ አቡ። እኔ አንቺ ከሌሎች በተሻለ ትረጅኛለሽ ነው። ገብቶሻል? አንቺ ደግሞ ውስጥሽን የምታውቂው ደግሞ አንቺ ሰው የኔ እናት በደንብ አድርጌ ተረድቼሻለሁ። አክብሬ በትትና እስከ መጨረሻው አዳምጬሻለሁ። መኪና መግዛት ግን እኔም አልችልም፣ ማሰባሰብም አልችልም። የሰው ልጅ አልችልም ካለ ከአቅሙ በላይ ምን ሁን ይባላል? ማሬ እስከ ቻለ ድረስ ነው አይደል የሰው ልጅ የሚያደርገው። እውነት ነው እና ብችል ደስ ይለኛል። መኪናውን ብንገዛልሽም ከቀረጥ ነፃ ወረቀት ስላለሽ በነፃ ብታስገቢ። ግን ካልቻለን የሰው ልጅ ካልቻለ ራስን አጥፋ ይባላል፣ ታነቅ ይባላል፣ ምን አድርግ ይባላል። እኔም እኮ የሰው ልጅ እኔ ራስ የዛው ያለብኝ ችግር አንቆ ይግደለኝ እንጂ አንቺን በወጣሽ ምን በወጣሽ። ስለዚህ ማሪ እኔ ብችል ደስ ይለኝ ነበር፣ ግን ስለማልችል ነው እናቴ። ሌላ የሚችል ሰው ካለ ሌላ ቦታ ሌላ ቤት ላይ ሞክሪ። ጠይቂ። የሚችል ሰው ይኖራል እኮ። አይ አቡ ምልሽ
ለመጀመሪያ ጊዜ ነው ብዬሻለሁ። አንቺንም ለማግኘት ብዙ ጊዜ ወስዶብኛል ብዬሻለሁ። ማለት አይ ምን እንድልሽ አልችልም። በቃ አመሰግናለሁ። አንድ አስተያየት ተሰጥቷል ኮመንት ላይ የነፃውን ወረቀት ሽጠው ይሸጣል በደህና ዋጋ እያሉ ነው። ለምን አትሸጩም የነፃውን ወረቀት? ማለት ወረቀት ሽጭ ምን ያደርግልኛል? አቦኔ በምን እንቀሳቀሳለሁ? ያኮ እኔ መንቀሳቀስ ስለማልችል እኮ ነው። እንደ እግር እንድጠቀምበት እኮ ነው። መንቀሳቀስ ስለማልችል ነው። እኔ ይህን እድል ተጠቅሜ እኮ ዊልቸር መጠቀማችን በምንድን ነው አሁን ነው የምትንቀሳቀሽው? በክራንች ነው የምንቀሳቀሰው እና በክራንች ሲሄድ በክራንች ሲሄድ በክራንች ስትሄጂ ምን በክራንች ሲሄድ እግሬ እንትን ስለሆነ ይሄ ውስጡ እንትን ስለሆነ አጥንቱ እንዳልኩሽ የተላለፈ ምናምን ስለሆነ ስብራቱ በጣም ከፍተኛ ስለሆነ ህመም አለው። ገብቶሻል? ዊልቸር ትፈልጊያለሽ? አለው ዊልቸር ሊፈትሽ ማድረግ ይችላሉ በነጻ ያንን እንትን ለማለት ነው። እኔ ሀቡ እኔ የኔ ብጤ ሁኜ ከምቀመጥ እኔ ሰርቼ መቀየር የምችል ሰው ነኝ። ለሌሎች አርአያ መሆን የምችል ሰው ነኝ። ህልም ነበረኝ ስማር እና እኔ ዊልቸር ላይ ቁጭ ኢትዮጵያ ውስጥ በክራንች የሚሄዱ በሙሉ መኪና አላቸው? ማንም የለውም ሀቡ። ደህና ቤተሰብ ያለው ሊኖረው ይችላል። ገብቶሻል? የሌለው ደግሞ የለውም። አይደለም መኪና ዊልቸር የሌለው አይደለም ዊልቸር ክራንች የሌለው ሞልቷል። ተረዳሽ? ቪዲዮ ትውጣ የምትሉ ሰዎች ገንዘብ ላትሰጧት ቪዲዮ አትወጣም። ገንዘብ የምትሰጧት ከሆነ አካውንት ነበር ዋን ተንገራችሁ። ገንዘብ መኪና መግዣ ገንዘብ የምትሰጧት ከሆነ ቪዲዮ ትወጣላችኋለች። ቪዲዮ ትውጣ የምትሉ በነፃ ዝም ብሎ ሰውን ቪዲዮ ይውጣ ፊቱን ያስመታ የሚባል ነገር የለም። እኔ አንድ ሰው ገንዘብ የሚሰባሰብለት ብቻ ከሆነ ነው ቪዲዮ ውጣ የምለው። እኔ ወደ ውጭ ሕክምናውን ሂጄ መታከም ስላልቻልኩ ሕክምናውን መታከም ስላልቻልኩኝ እንደዚህ ስለሆንኩኝ ከዛ በኋላ ደግሞ እንዳልኩሽ በስንት ውጣ ውረድ ደግሞ እዚህ መጨረሻ ላይ ተምሬ ምናምን ስጨርስ ደግሞ አሁን ይሄ ድል ደግሞ ሲኖር ቢያንስ ገብቶሻል፣ ራስን ከማስጨናነቅ ራስን ከማጥፋት መድረሻ ከማጣት አለ አይደለ ተምሮ እንዳልተማረ ከመሆን ሀቡ ብዙ ታውቂያለሽ። እኔ ለአንቺ እንዲሁ አላስረዳሽም እና አማሪ ገብቶኛል። ዝም ብለሽ ጊዜሽን ከምታባክኝ ምናልባት ቪዲዮ ብትሰሪ አንድ ባለሀብት ጋር ቪዲዮሽ ከደረሰ እና ነፃ የመኪና ማስገቢያ ወረቀት እንዳለሽ ካወቀ ወይ አንድ የመኪና ድርጅት ሊሸልምሽ ይችላል ሊሰጥሽ ለፈጣሪ ብሎ። አዶናይም እያሉ ነው ኮመንት ላይ አዶናይንም ማናግሪ የሆነ ድርጅት ሊሰጥሽ ይችላል። ገባሽ? ቪዲዮ ስሪ። ማግኘት ስላልቻልኩ ነው። አዶናይን ራሱ እንዴት አድርጌ አገኘዋለሁ? ምንም አይነት ጥረት ሳታደርጊ ነው እንዴ ፈጣሪ ቤትሽ ድረስ አንኳኩበት ቪዲዮ ሰርተሻል። ለምሳሌ እሱ ሞከርኩ ሀቡ። እሱ ራሱ እንደዚህ ለመግባት በጣም ጥያቄ መልሽ። ቪዲዮ ሰርተሻል? ጥያቄ መልሽ። ቪዲዮ ሰርተሻል? ቪዲዮ አልሰራውም ሀቡ። ታዲያ ቤትሽ ቁጭ ብለሽ አንኳኩቶ እንዲመጣ አትፈልጊ? ቪዲዮ ስሪ። በየቀኑ እየተነሳሽ ቪዲዮ ስሪ። አንድ ቀን 100 ቪዲዮ ሰርተሽ 101ኛው ቪዲዮ ደርሶ ሊመጣልሽ ይችላል። ያለ መታከት ቪዲዮ ስሪ። ቤትሽ ቁጭ ባልሽበት ቪዲዮ ስሪ። የነፃ የመኪና ማስገቢያ ወረቀት አለኝ መኪና ግዙልኝ ብለሽ ችግርሽን አብራርተሽ ተናገሪ። አንድ ቀን አንድ የመኪና ድርጅት ያለው የሆነ ተስፋ ሳትቆርጪ ቪዲዮ ሳትሰሪ ምንም አይነት ጥረት ሳታደርጊ እንትን አትበይ። መጀመሪያ አንቺ ጥረት አድርጊ። ፈጣሪ ጥረትሽን አይቶ ይጨምርበታል። ገባሽ? በጥረት ነው የሚሆነው ምንም ነገር። ስለዚህ ጥረት አድርጊ። ቪዲዮ ስሪ። ከነገ ጀምሮ ኤቭሪዴይ ሳትሰለቺ በተከታታይ ቪዲዮ ስሪ። ቪዲዮሽ እስኪደርስ እና ምላሽ እስክታገኝ ድረስ። እሺ እሺ እሺ። ፈጣሪ ይርዳል። እና ቪዲዮ አብሪ ምናምን የምትሉ ሰዎች ለሰው ላትሰጡ ተስፋ አትስጡ። ላትሰጡ ቪዲዮ አብሪ ብላችሁ ሰው ወይ ሊሰጡኝ ነው ብሎ ቪዲዮ አብቶ ሰፍ ብሎ በኋላ ቪዲዮ ካበራ በኋላ ካልሰጣችሁ የዛን ሰው ያንን ሰው እንትን ታደርጉታላችሁ። ላይክ እንዴት ነው ተስፋ አድርጎ ተስፋውን ግድል ማድረግ። ወረቀቱን ሸጣ መኪናውን እዛው ኢትዮጵያ ትግዛ። ወረቀቱ መኪና መግዣ የሚያህል ገንዘብ ያወጣል። የነፃ ወረቀቱ አቡ አይ ኒድ ቱ ሲ ማይ ፋሚሊ አይ ሃቭ ላይሰንስ ካን ዩ ባይ ፎር ሚ እና የሚቀልጅ በናች አዎ የምር ሰው ያንን ወረቀት በመኪና አንድ መኪና ማስገቢያ እኮ ነው።
የመኪና ማስገቢያ ወረቀት ገዝቶ አይቻልም። ያሳስራል ራሱ ለአካል ጉዳተኛ የተሰጠ መሸጥ። ያው አይቻልም ማለት ሪም ህጉ አይፈቅደውም ነው። ነጻ ፍሪ ማስገቢያው ማለት ነው። አብይ ስትሸጪ ራሱ ስትያዥ ያሳስራል። ስለዚህ ህገወጥ ነገር ሰውን አትምከሩ። እኔ እኮ አንቺ የሚቻል መስሎኝ እኮ ቅድም አንዷ ወረቀቱ ብትሸጠው እኮ ጥሩ እንትን ያወጣላታል ስትል ነገርኳትኝ። ታውቂያለሽ ወይ? ተው፣ ህገወጥ ነገር ሰው አትምከሩ። ተው፣ በህግ የሚያስጠይቅ ነገር። ዋይ ሺ ዶንት ዋንት ዊልቸር? ቤዛዬ ሺ ዶንት ዋንት ዊልቸር፣ ሺ ዋንት ካር። አይ ቲንክ ድራይቨር ቀጥራ ልትንቀሳቀስበት ፈልጋ ይሆን አላውቅም። ብቻ ካር ነው የምትፈልገው። በክራንች ነው እኮ የምትሄደው፣ በክራንች ነው የምትንቀሳቀሰው። በክራንች ላይ ያለ ሰው እኮ ከዊልቸር ላይ ካለ ሰው የተሻለ ሰው ነው ማለት። አንድ ሰው ከዊልቸር ስቴፕ ከፍ ሲል ነው ክራንች የሚይዘው። ከዊልቸር የተሻለ ቦታ ሲሆን፣ ለምሳሌ ከክራንች ሲብስባችሁ ነው ወደ ዊልቸር የምትወርዱት አይደለ? በክራንች የሚሄድ ሰው አትሊስት ሰውነቱ መሸከም ይችላል። ክራንች መደገፍ ብቻ ነው ስራው። አንዳንዴ አክሲደንት ደርሶባችሁ እስክትድኑ ምናምንም ክራንች ሚት ያላረገ ሰው አለ። እንደገባችሁ ሚት አሉ። ያብ ስራ ሚት አላረግሽልነት ይረብሻል። እና አንዳንዴ የመኪና አደጋ ደርሶባችሁ ለጊዜው ስትታመሙ ራሱ ክራንች ይሰጣችሁ የለ? ከዛ በክራንች ቤት ውስጥ ተንቀሳቅሳችሁ ልክ ሰውነታችሁ ሲጠነከር ስትድኑ ክራንቹ ትጥሉታላችሁ። በክራንች የሚሄድ ሰው በዊልቸር ላይ ከተቀመጠ ሰው ይሻላል። እና she said the crunch hurt me, so wheelchair might be good. That's why I suggest her wheelchair, but she says she don't want. መኪና የፈለገችው ልትሰራበት ይመስለኛል። ምን ልትሰራበት? ራይድ ምን ራሷ እየነዳች መንጃ ፈቃድ አውጥታ ራይድ ምናምን ልትሰራበት? ወይ እኛ እንችልም። ኢንሻላ ወይ ቪዲዮ ሰርታ የሆነ ድርጅት ይሰጣታል ብዬ ተስፋ አደርጋለሁ። የሆነ ድርጅት ይሰጣታል።